ከኔ ጋር እንጀምራለን ማለት ነው። አንድ አንድ ቮይስ አሰማችሁና ያንን ቮይስ ነው መነሻ የምናደርገው። እግዚአብሔር ስጋ አልሆነም የሚል ጥያቄ ነው። አክቹዋሊ እግዚአብሔር ስጋ አልሆነም ወይ ደግሞ እግዚአብሔር ስጋ ሆነ አይባልም ወይ ብሎ ይጠይቅና ለሱ የተሰጠውን መልስ ነው የምናየው። እሱን ነው ዛሬ የምናየው። ዳውንሎድ አላደረኩትም። ቆይ አንዴ አሰማችኋለሁ። ኦኬ ሳሚ ከተመለስክ ሰላም ብለን። እሺ ማሂ እንዴት ነህ? አንድ ጊዜ ሰላም ሁላችሁ እንዴት ናችሁ? ሁሉ ሰላም ነው? እንዴት ነህ ሳሚ? ሰላም ነው አለው። እግዚአብሔር ይመስገን። ዳኒ ይመጣል ዛሬ? ዳኒ ይመጣል። አዎ ትንሽ ሌት ሆኖ ጆይን ያደርገናል። ኦኬ እሺ እንጀምር። ቮይሱን ላሰማችሁ። ውይይታችን እንደቀጠለ ነው። በተለይ ስለ እግዚአብሔር በጣም ብዙ ጊዜ መጽሐፍ ቅዱስ ላይ ከምንጠቅሳቸው በተለይ በአዲስ ኪዳን ከምንጠቅሳቸው ጥቅሶች መካከል ዮሐንስ ወንጌል ምዕራፍ 1 ላይ በጣም ብዙ ትኩረት እናደርጋለን። ኦኬ ስለዚህ ፎከስ ኤሪያችን ዮሐንስ ወንጌል ምዕራፍ 1 ላይ ሆነ እና አይ ቲንክ የሆነ ዲስከሽን ፎረም ነገር ነው። ዲስከሽኑ ላይ መላሾች አሉ። ጥያቄ ይጠይቃል። ጥያቄውን በደንብ ስሙ፣ ዘን መልሱን ነው ሪያክት የምናደርገው። ጥያቄውን በደንብ ስሙ፣ መልሱን ሪያክት እናደርጋለን። መልሱን ከራሳቸውም ትምህርት አንጻር ደግሞ ከመጽሐፍ ቅዱስም አንጻር እናያለን። ኦኬ ስሙ አንዴ። አሁን እንግዲህ ጥያቄውን ወደ ቢሾፕ ኢሳያስ ላመጣው ነው። በተለይ ከዮሐንስ ቢሾፕ ኢሳያስ ነው የሚመልሰው። ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ከተጠቀሰው ክፍል ውስጥ የተወሰነችውን ባነብ ደስ ይለኛል። ከቁጥር 1 ጀምሮ ያለውን አለፍ እያልኩ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይልና ቁጥር 14 ላይ ቃልም ስጋ ሆነ። የመጀመሪያው የዮሐንስ ወንጌል እንትን አለች አይደለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ሆነ፣ ቃልም እግዚአብሔር ነበረ ካለ በኋላ 14ኛው ቁጥር ላይ ቃል ስጋ ሆነ ይላል። ይሄን አነበበ። አሁን እዚህ ላይ በጣም ብዙ ሰዎች የሚያነሷቸው ጥያቄዎች አሉ። በተለይ በአገላለጽ ዙሪያ ማለት ነው። እንደው እንደ ጥያቄ እግዚአብሔር ስጋ ሆነ ማለት ይቻላል? ኦኬ ጥያቄውን ሰማችሁ? እግዚአብሔር ስጋ ሆነ ማለት ይቻላል እንዴ ነው። ኦኬ እግዚአብሔር ስጋ ሆነ ማለት ይቻላል እንዴ? የሚጠይቀው ቢሾፕ ኢሳያስን ነው። ቢሾፕ ኢሳያስ ይባላል። እግዚአብሔር ስጋ ሆነ ቢባልስ ምን ችግር አለው? እና ትርጉሙስ ይሄ እግዚአብሔር ስጋ ሆነ የሚለው ትርጉም አጠቃላይ መቼም አንድ ነገር ስንናገር መጽሐፍ ቅዱስ ውስጥ ወይም ደግሞ በእንደዚህ አይነት ውይይት ዙሪያ ቃላትን ስንጠቀም እንዲህ አይነት ሐረጎችን ስንጠቀም ከጠቅላላው የመጽሐፍ ቅዱስ አስተምሮ ጋር መስማማት አለበት እና እግዚአብሔር ስጋ ሆነ ቢባል ምን ችግር አለ? እናንተ ቀጥሉ። ሼር ማድረግ እንዳታቆሙ። እጅግ በጣም አስፈላጊ ተገቢ ጥያቄ ነው። በጥያቄውም እንዳነሳው ይህም ክፍል ብቻ ሳይሆን ትምህርት፣ የእምነት ትምህርት ወይም አስተምህሮ፣ አገላለጽ በጠቅላላ መጽሐፍ ቅዱስን መሰረት ያደረገ እንዲሆን ግድ ነው። አንድን የመጽሐፍ ቅዱስን ጥቅስ
ስናስረዳ ስንገልጸው ለመግለጽ ደግሞ የምንጠቀማቸው አባባሎች ያንን ጥቅስ ከሌላው ከአጠቃላዩ የመጽሐፍ ቅዱስ ይዘት ጋር ከዚያ ጥቅስ ጋር ደግሞ የሚሄዱ ሌሎች ጥቅሶችንም አብሮ ያስማማ እንዲሆን ግድ ይላል። አለዚያ የተሳሳተ ትርጉም፣ የተሳሳተ አባባል፣ የተሳሳተ አስተምህሮ ይፈጠራል። ይህ አሁን የጠየቀኝ ጥያቄ እግዚአብሔር ሥጋ ሆነ ማለት ይቻላል ለሚለው ባጭሩ እግዚአብሔር ሥጋ ሆነ ማለት አይቻልም። ኦኬ፣ እግዚአብሔር ሥጋ ሆነ ማለት አይቻልም። ኦኬ፣ ሰማችሁ? the first thing እግዚአብሔር ሥጋ ሆነ ማለት አይቻልም። ቢሾፕ ማለት ባይዘ ከዋና ውጪ ቢሾፕ የሚለው እንትን ፎርስ ይባላል። እግዚአብሔር ሥጋ ሆነ ማለት አይቻልም። ይሄንን ያሉት ኢሳያስ አሻ ይባላሉ። ባይዘ ኢሳያስ አሻ ማለት አይ ቲንክ የዋና ጽሕፈት ቤቱ ምክትል አስተዳዳሪ ወይ ጸሐፊ ከሁለት አንዱ ናቸው። ናሹር ኤግዛክትሊ ምን እንደሆነ ኦንሊጂሶች ካላችሁ ከታች ልትነግሩኝ ትችላላችሁ። እግዚአብሔር ሥጋ ሆነ ማለት ይቻላል እንዴ የሚል ጥያቄ ስትሬት ፎርዋርድ መልሱ አይቻልም ነው። ኦኬ፣ አይቻልም። ግን በኦንሊጂሶች አስተምሮ እግዚአብሔር ሥጋ ሆነ፣ መቼም ሥጋ ሆነ የሚለው ተወለደ ማለት ነው አይደለ? ሥጋ ሆነ የሚለው ተወለደ ማለት እንደሆነ ግልጽ ነው። እግዚአብሔር ተወለደ፣ የተወለደው ራሱ እግዚአብሔር ነው ብለው አያምኑም እንዴ? ኦኬ፣ እንደዛ ብለው አያምኑም እንዴ? እስኪ የተወሰነ ነገር ላሳያችሁ እና እንገባለን ወደ ዲቴል ማብራሪያቸው ባይዘ እንገባለን። ግን እግዚአብሔር ሥጋ ሆነ ማለት እና እግዚአብሔር ተወለደ ወይንም ደግሞ የተወለደ ሥጋ ሆነ ማለት መቼም ታውቃላችሁ ሙዳ ሥጋ ሆነ ማለት አይደለም አይደለ? አገላለጹ እግዚአብሔር ተወለደ አይባልም እንዴ ከማለት ጋር እኩል ነው። እግዚአብሔር ተወለደ የሚለው ጋር በሐሳብ ደረጃ እሱን ነው እየተባለ ያለው። ግን የእነሱን የተወሰኑ መጽሐፎች ላሳያችሁ። ከዚህ ፊትም በእርግጥ ያየናቸው አንዳንድ መጽሐፎች አለ። ታስታውሱ እንደሆነ ለጥያቄዎቻቸው መልስ የሚል የቢሾፕ ተክሌ መጽሐፍ አለ። ለጥያቄዎቻችሁ መልስ የሚል የቢሾፕ ተክሌ መጽሐፍ አለ። እዛ መጽሐፍ ላይ ቢሾፕ ተክሌ የሚያነሳው አንደኛውን ሐሳብ ላሳያችሁ ነው አሁን። ኦኬ፣ እግዚአብሔር ራሱ መወለዱን ቢሾፕ ተክሌ በግልጽ ተናግሯል። አንድ ጊዜ ላሳያችሁ እንግዲህ እሺ፣ ይታያቸዋል ብዬ አስባለሁ። ርዕሱን ለአሁን ዞር ላደርገው ነው። እሺ፣ ጥያቄ ቁጥር 2 ይታያቸዋል እዚህ ጋር 6ኛ ጥያቄ ምናምን እያለ ይሄዳል መጽሐፉ። ለጥያቄዎቻችሁ መልሶቻቸው የሚለው ላይ 6ኛው ጥያቄ ወይ ገጽ 10 ላይ ነው እንደምታዩት። በገጽ 10 ላይ ሁለተኛው ጥያቄ ምን ይላል መሰላችሁ? የማቴዎስ ወንጌል ምዕራፍ 10 ምዕራፍ 1 ቁጥር 20 እስከ 23 እንደምታዩት ይጠቀሳል ይታያል። ኦኬ፣ ከእርሷ የተጸነሰው ምናምን ካለ በኋላ የጥቅሱ መጨረሻ ይታያቸዋል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው ይልና ጥቅሱን ከዘጉ በኋላ ከዚህ ቃል እንደምንረዳው ከየትኛው ቃል? በማቴዎስ ወንጌል ምዕራፍ 1 ከቁጥር 20 እስከ 23 ካለው ቃል እንደምንረዳው የተጸነሰው የተወለደው ራሱ እግዚአብሔር እንደሆነ ነው። ይኸው እዚህ ጋር ይታያቸዋል። የተጸነሰው የተወለደውም ራሱ እግዚአብሔር እንደሆነ ነው። ይሄንን ማን ነው ያሉት? ቢሾፕ ተክሌ። የተጸነሰው የተወለደው ራሱ እግዚአብሔር ነው። ቅድም ያልኳችሁ ነገር እንዳትረሱ። ቃልም ሥጋ ሆነ የሚለውን እኛም እነሱም ኮመንሊ ኦኬ የምንረዳበት መንገድ አንድ አይነት ነው። ሰማያዊ ሥጋ የሚለው እንዳለ ሆኖ ግን
ቃልም ስጋ ሆነ የሚለውን በሐሳብ ደረጃ ኦኬ ቃልም ስጋ ሆነ የሚለውን በሐሳብ ደረጃ ውልደትን ነው የሚያሳየው መወለዱን ነው የሚያሳየው ካልን እግዚአብሔር ተወለደ ብሎ ቢሾፕ ተክሌ በግልጽ ካስተማሩ እግዚአብሔር ተወለደ የሚለው ኦብቪየስሊ እግዚአብሔር ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1ን ታሳቢ ያደረገ ነው ኢቭን ተክሌ እንኳን እንደዛ ባይሉ የዮሐንስ ወንጌል ምዕራፍ 1 ላይ ያለውን ሐሳብ ይዘን እስቲ እንሞግታችሁ ዮሐንስ ወንጌል ምዕራፍ 1 ላይ አሁንም ጥቅሱን እያየን እናወራ አንድ ጊዜ ከዛ ወደ ወንድሞች ሄድና ያው ሐሳብ እንሰጥበታለን እሱ ምን ይላሉ ተመልከቱ በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ይላል አሁን እነዚህን ሁለት ስለ ቃል የተነገሩትን ነገሮች ወደ በኋላ ላይ በደንብ እንመጣለን ግን እዚህ ጋር እንደምታዩት ቃልም ምን ነበር ይላል ቃልም እግዚአብሔር ነበር ይላል አይደለ ተመልከቱ አሁን ቃል የሚለውን አካላዊ ቃል አይደለም እንኳን ቢባል ኦኬ አካላዊ ቃል አይደለም ቢባል እንኳን በዚህ ቦታ ላይ ቃል እግዚአብሔር ተብሏል ወይስ አልተባለም ተብሏል ቁጥር 14 ላይ ሄደን ቃልም ስጋ ሆነ ስንል ኦኬ ይሄ ስጋ የሆነው ከላይ እግዚአብሔር ተብሎ አልተጠራም ወገኖች ሆይ በዚህ ቦታ ጋር ቃልም እግዚአብሔር ነበረ ተብሎ ተጽፏል ስለዚህ ቃል ራሱ እግዚአብሔር ከነበረ ይሄው ቃል ደግሞ ስጋ ሆነ ከተባለ እንዴት ነው እግዚአብሔር ስጋ አልሆነም ወይንም ደግሞ ስጋ የሆነው አሁንም ስጋ ሆነ የሚለውን የምንጠቀመው በዮሐንስ ወንጌል ምዕራፍ አውድ ነው ስጋ ሆነ የሚለውን ሐሳብ ስንጠቀም ፍጹም ሰው ሆነ ማለታችን ነው ስለዚህ ይሄ ከላይ ቃል የተባለው ራሱ እግዚአብሔር መሆኑን ካየን ይሄ እግዚአብሔር የተባለው ቃል ደግሞ ስጋ ከሆነ እግዚአብሔር ስጋ አልሆነም ብለው ቢሾፑ ሊናገሩ የሚችሉበት ምንም አይነት መጽሐፍ ቅዱሳዊ ግራውንድ አለመኖር ብቻ ሳይሆን ቀጥተኛ የሆነ ምን ይሆናል ማለት ነው ግጭት ይሆናል መጽሐፍ ቅዱስ የሚለውን ነገር ቃል በቃል ይቃወማሉ ቢሾፕ ኢሳይያስ አሻው ከእግዚአብሔር ቃል ጋር ይጋጫሉ ፕላስ ደግሞ ቢሾፕ ተክሊክ አስተማሩት ትምህርት ጋር ይጋጫሉ ኦኬ እነዚህ ሁለት ነገሮች ስህተት ናቸው አንደኛ በመጽሐፍ ቅዱስም ስህተት ነው ሁለተኛ ደግሞ ቢሾፕ ተክሊክ ጋር እሳቸው ካሉት ነገር ጋር በቀጥታ እየተጋጩ ነው ማለት ነው እኔ እንደዚህ ያለው እስቲ ወንድሞች እግዚአብሔር ስጋ የሆነ አይባልም ያለው ነገር ላይ እስቲ የተወሰነ ሐሳብ ስጡበትና እንቀጥል ሳሚ አማን ዳኒ አንዳችሁ ሰላም አማኔ ሁላችሁም ዳኒ አማን እንዴት ናችሁ እንግዲህ ካሜራ ተከፍተኛል ወይስ ለነገሩ ነው ይከፍታል ችግር የለም እንግዲህ እግዚአብሔር ስጋ ሆነ ወይ የሚለውን ነገር ለመረዳት የእነሱ ሜንታሊቲ መረዳት ያስፈልጋል ምክንያቱም ምናልባት አማንሻ ቀጥሮ ካሰማችሁ ከሰማኑን ስማለን ሆነ የሚለውን ተለወጠ ብለው ነው የሚፈቱት ኢንፋክት ቀጥሎ እንደውም ሲጠይቀው ሰውየው ቢሾፑ ምን ብለው ነው የሚመልሱት ቢሾፑ ልጁ ሲጠይቃቸው እግዚአብሔር ተለወጠ ማለት እግዚአብሔር ስጋ ሆነ የሚባል ችግር አለ ወይ ሲባል አዎ ችግር አለው ብለው ችግሩ ምንድነው ሚክያስ 3:6 ላይ እግዚአብሔርን ያለውጥም ብለዋል ስለዚህ እግዚአብሔር ስጋ ሆነ ማለት አይቻልም ነበር ያሉትና ሆነም ተለወጠ ብለው ነው የሚረዱት አሁን ድምፁ ላይ ሰሙት ቃል እንጂ ስጋ ሆነ የተባለው እግዚአብሔር ስጋ አልሆነም ይላሉ ለምንድነው እግዚአብሔር ስጋ ሆነ ማለት ችግር ይፈጥራል ወይ ተብሎ ሲጠይቁ አዎ ምክንያቱም እግዚአብሔር አልለውጥም ብለዋልና ስጋ የሆነው ቃል እንጂ እግዚአብሔር አይደለም ይላሉ ስለዚህ ሆነም ተለወጠ ብለው ነው የሚረዱት ከዚህ በፊት ቢሾፕ ደጉ ወደ ስጋ የተቀየረ ቃል ብለው እንዳስተማሩ እናውቃለን የቅርብ ጊዜ ትውስታ ነው አይ ቲንክ 7 ወር ራሱ አልሞላው በዚህ ዓመት ነው ወደ ስጋ የተቀየረ ቃል ብለው ያስተማሩበት ቪዲዮ አለ ሶ ቃል ስጋ ሆነ ሲባል ሆነ ተለወጠ ብለው ነው የሚረዱት መጽሐፍ ቅዱስ ቃል ስጋ ሆነ ይላል እንጂ ቃል ወደ ስጋ ተለወጠ አይልም ኦኬ እንዴት ነው ስጋ የቃል ስጋ እንዴት ነው የሆነው
ስንል በመለወጥ አይደለም፣ የባሪያን መልክ በመያዝ ነው። ፊልጵስዩስ 2:7 ላይ የባሪያን መልክ ያዘ ይላል። ስለዚህ ቃል ስጋ የሆነበት ሂደት ፊልጵስዩስ 2 ላይ ተብራርቷል። ሁለተኛም ባህሪ በመያዝ ነው። በዛ ፕሮሰስ ነው ቃል ስጋ የሆነው እንጂ በመለወጥ አይደለም። አስተውሉ። ፊልጵስዩስ 2:7 ላይ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠሩም ካለ በኋላ ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ ነው የሚለው እንጂ ሲኖርበት የነበረውን መልክ ወደ ሌላ መልክ ለውጦ ወይም ቀይሮ አይልም። ጉዳዩ መያዝ እንጂ መለወጥ አይደለም። ስለዚህ ሆነ ሲባል እንዴት ሆነ ስንል የባሪያን መልክ በመያዝ ነው ቃል ስጋ የሆነው። ሶ በዚህ መልኩ የሚረዳው ሚስኮንሴፕሽናቸው የሚነሳው ከዛ ነው። ቃል ስጋ ሆነ ሲል ሆነን ተለወጠ ብለው ስለሚረዱት ነው። ለዛም በመለወጥ ስለሚረዱት ሚልክያስ 2:6 የተረዱት ማለት ነው። አሁንም እግዚአብሔር ስጋን ሆነ ወይ የሚለውን ጥያቄ ስንጠይቅ ዮሐንስ ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል ምንድን ነበር? እግዚአብሔር ነበረ። ከዛ ቁጥር 14 ላይ ወረደ ብሎ ይላል ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። አሁን እዚህ ጋር በነገራችን ላይ እቺ ምዋ በእንግሊዝኛው ብታዩት ብዙ ጊዜ ፎከስ ስለማናደርግበት ነው እንጂ ኤንድ የምትለዋ ናት። ኤንድ ዘወርድ በግሪኩ ካይ ይላል። አሁን እቺ ኤንድ የምትለዋ ለምንድን ነው የገባችው ስንል ኮንጁጌሽንን ለማመልከት ነው። በፊት ከተነገረው ነገር ቀጥሎ የተነገረ ቃል መሆኑን ለማመልከት ነው ኤንድ የገባው። ኤንድ የገባበት ምክንያት ያ ነው። ኮንጁጌትድ በፊት ከተነገረው ቃል ቀጥሎ የተነገረ ቃል መሆኑን አገናኝ ነው፣ ኮንጁጌተር ነው። ስለዚህ ቁጥር 1 ላይ ያለው ቃል ነው። ቁጥር 14 ላይ ያለው ቃል ራሱ ቃል ነው። ቃልም ተብሎ ያቺ ምዋ ገብታ ወይም በእንግሊዝኛው ኤንድ ገብቶ ኮንጁጌትድ ስለሆነ ማለት ነው። ኦኬ አውዱን ግልጽ ያደርገዋል። ስለዚህ ቃልም ስጋ ሆነ ምን ይላል? ስጋ ሆነ ይላል። ስለዚህ አሁን እኛ መጠየቅ ያለብን ጥያቄ ይህ ስጋ የሆነው ቃል እግዚአብሔር የነበረው ቃል ነው ወይስ ሌላ እግዚአብሔር ያልነበረ ቃል ነው ስጋ የሆነው? በደንብ አስተውሉ። እግዚአብሔር የነበረው ቃል ነው ስጋ የሆነው ወይስ ሌላ እግዚአብሔር ያልነበረ ቃል ነው ስጋ የሆነው? ምክንያቱም ኦልሬዲ ቁጥር 1 ላይ ቃልም እግዚአብሔር ነበር ተብሏል። ያ እግዚአብሔር የነበረው ቃል ደግሞ ምን ሆነ? ስጋ ሆነ። ስለዚህ እግዚአብሔር የነበረው ቃል ነው ስጋ የሆነው ወይስ ሌላ እግዚአብሔር ያልነበረ ቃል ነው ስጋ የሆነው ብለን ስንጠይቅ መጽሐፍ ቅዱስ በግልጽ ፕሌንሊ ቃል በቃል ይነግራል። ቃልም እግዚአብሔር ነበር ካለ በኋላ ቃልም ስጋ ሆነ ይላል። ስለዚህ ያ እግዚአብሔር የነበረው ቃል ነው ስጋ የሆነው። እግዚአብሔር የነበረው ቃል ነው ስጋ የሆነው። ኦኬ ይሄ የትም ያስኬድ አይደለም። አሁን ችግሩ ቅድም ያልኳችሁ ነው። እነሱ ሆነን የሚለዩት በመለወጥ ነው። አያችሁ፣ ሆነ ማለት ተለወጠ ብለው ነው የሚያስቡት። ስለዚህ ይሄ ቃል እግዚአብሔር ነበር፣ አዎ ደግሞ ቃልም ስጋ ሆነ ወይም ደግሞ እንደነሱ የተሳሳተ አረዳድ ተለወጠ ከተባለ እዛ ጋር እኮ እግዚአብሔር አይለወጥም ተብሏል። ስለዚህ ተለወጠ ማለት ሊሆን አይችልም ሲሉ ትሰማቸዋላችሁ። ለዛ ነው በነገራችን ላይ እኔ ድምፁን ሰምቼዋለሁ አሁን አማንሻለሁ ሁሉኝና ሲጀምሩ አንድ መጽሐፍ ቅዱስ ላይ ያለ ቃል ከሌላ የመጽሐፍ ቅዱስ ጋር መጋጨት የለበትም ብለው ነው የሚጀምሩት ሁላ ስትሰሙት ማለት ነው። ስለዚህ በእነሱ ቤት ዮሐንስ 1:14 እና ሚልክያስ 3:6 ሊጋጭ ነው። ሚልክያስ 3:6 ሊጋጭ ነው፣ ምክንያቱም እነሱ ተለወጠ ብለው ነው የሚረዱት። ኦኬ ይሄ ግን ስህተት ነው። ዮሐንስ 1:14 ላይ ቃልም ስጋ ሆነ ይላል እንጂ ቃል ወደ ስጋ ተለወጠ አይልም። ቃል ስጋ የሆነው በመለወጥ አይደለም። እንዴት ነው ቃል ስጋ የሆነው ብሎ መጠየቅ ነው። ለዚህ ደግሞ ክርስቲያን መሆን ይጠይቃል። እነሱ ያው ክርስቲያኖች ስላልሆኑ የክርስትናውን ትምህርት ባይረዱት እንረዳለን። ግን መጽሐፍ ቅዱስ እንደዚህ አይልም። ስጋ የሆነው እግዚአብሔር የነበረው ቃል ነው። ይሄ እግዚአብሔር የነበረው ቃል ነው ስጋ የሆነው። አያችሁ፣ አሁን መጠየቅ ያለብን ጥያቄ ነው። በደንብ አስተውሉ። እግዚአብሔር የነበረው ቃል ነው ስጋ የሆነው ወይስ ሌላ እግዚአብሔር ያልነበረ ቃል ነው ስጋ የሆነው? ምክንያቱም ኮንጁጌተር አለ። ተመልከቱ። ቃልም ነው የሚለው ያችኛዋ መዋ ወይም በእንግሊዝኛው ኤንድ የምትለው ቃል የገባችሁ ኮንጁጌት ለማድረግ ነው። ቁጥር 1 ላይ የተነገረለት ቃል ቁጥር 1 ላይ የተጠቀሰው ቃል ራሱ ቃል ነው ስጋ የሆነው መሆኑን ለማሳየት የገባ ኮንጁጌተር ነው። ኤንድ የሚለው ቃል ለማገናኘት ስለሆነ የሚገባው ማለት ነው። የቱ ጋር ነበር የተቋረጠው? ሄሎ ድምጽ ይሰማል? ድምጽ ይሰማል? እኛ ይሰማናል። ማን ድምጽ ይሰማል? ይሰማል ማለት ይሰማል። ኦኬ ሶ ኮንጁጌት ስለተደረገ ኦኬ ኤንድ በሚለው ኮንጁጌት ስለገባ ስለራሱ ቃል ነው እየተናገረ ያለው። ያ ቃል ደግሞ እግዚአብሔር የነበረው ቃል ነው ወይ ነው። ስለዚህ አሁን እግዚአብሔር የነበረው ቃል ነው ስጋ የሆነው ወይስ እግዚአብሔር ያልነበረው ቃል?
ሌላ እግዚአብሔር ያልነበረ ቃል ነው ስጋ የሆነው ስንል መጽሐፍታችን ነው። በደንብ አስተውሉ። ቃልም እግዚአብሔር ነበር ተብሏል። ቃል እግዚአብሔር ነው። ቃል እግዚአብሔር አልነበረም ብሎ መከራከር አይቻልም። ቃል እግዚአብሔር ነበር። ቃል እግዚአብሔር ስለሆነ አያችሁ፣ ቃልም ስጋ ሆነ ማለት ያ እግዚአብሔር የሆነው ቃል ስጋ ሆነ ማለት ነው። በሌላ ቋንቋ እግዚአብሔር ስጋ ሆነ ማለት ነው። ምክንያቱም ቃል እግዚአብሔር ስለሆነ ማለት ነው። አሁን መጠየቅ ያለብን ጥያቄ እግዚአብሔር ስጋ ሆነ ስንል በምን መንገድ ነው ስጋ የሆነው? ሂደቱ ምንድን ነው? ማለትም ስጋ ሲሆን ተለውጦ ነው ወይ? ተለውጦ በመለወጥ ነው ወይ ስጋ የሆነው ስንል አይደለም። እንዴት ነው? ቀደም እንዳልኳችሁ ማስረጃ ማየት አለብን። ፊልጵስዩስ 2 ከቁጥር 6 እስከ 7 አሺ ከቁጥር 5 ጀምረን እናንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በእግዚአብሔር መልክ በእግዚአብሔር ባህሪ ከአብ ጋር በባህሪ አንድ ሆኖ ኮንሰብስታንሻል ሆኖ ማለት ነው። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በሰው ምሳሌ ሆኖ የባሪያ መልክ በመያዝ ነው። ተመልከቱ፣ የባሪያ መልክ በመያዝ በሰው ምሳሌ የተገኘ ወይም ሰው ሆነ። ቃል ስጋ እንዴት ሆነ ስንል የባሪያ መልክ በመያዝ ነው፣ ይዞ ስለሚል ማለት ነው። ኦኬ፣ ጉዳዩ ሁለተኛን ባህሪ መያዝ እንጂ መለወጥ አይደለም። ሁለተኛን ባህሪ ከመጀመሪያው ባህሪ ጋር ማዋሃድ፣ ሁለተኛን ባህሪ የራሱ ባህሪ ማድረግ እንጂ ወይም ደግሞ ሁለተኛን ባህሪ መያዝ እንጂ መለወጥ አይደለም። አስተውሉ፣ እዚህ ጋር የባሪያ መልክ ይዞ ይላል እንጂ ሲኖርበት የነበረው መልክ የእግዚአብሔር መልክ ወደ ባሪያ መልክ ለውጦ አይልም። ጉዳዩ መያዝ እንጂ መለወጥ አይደለም። አስተውሉ፣ ይዞ ይላል እንጂ ለውጦ አይልም። ኦኬ፣ ይዞ ይላል እንጂ ለውጦ አይልም። ስለዚህ ቃል ስጋ እንዴት ነው የሆነው ስንል የባሪያ መልክ በመያዝ ነው። ፕሮሰሱ ፊልጵስዩስ 2 ተገልጿል። ፊልጵስዩስ 2:6 ላይ ተለውጦ አይደለም። ምክንያቱም መለወጥ ምንድነው የሚለው ነገር ጥቂት አንዳንድ ነገሮችን እንመልከት። መለወጥ ምንድነው ስንል መለወጥ በፊት የነበረውን ነገር መተው ማለት ነው። በፊት የነበረውን ነገር መተው። ለምሳሌ ዘጸአት ምዕራፍ 3 ቁጥር 5 እንደዚህ ይላል። እግዚአብሔር ሙሴም ወደ መሬት ከቁጥር 2 ጀምረን እናንብበው። እግዚአብሔርም ይህች በእጄ ያለችው ምንድን ናት አለው። እሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ይላል እባብም ሆነች። ተመልከቱ፣ የሙሴ በትር እባብ ሆነች። የሙሴ በትር እባብ የሆነችው እንዴት ነው ስንል በመለወጥ ነው። በመለወጥ ነው። ዘጸአት 7:15 ተመልከቱ። ዘጸአት 7:15 ኦኬ፣ እንደዚህ ይላል። ዘጸአት 7:15 ማለህ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ፣ እባብም ሆና የተለወጠችውን በትር በእጅ ትወስዳለህ ይላል። መለወጥ ማለት ምን ማለት ነው ስንል መለወጥ ማለት ምን ማለት ስንል በፊት የነበረውን ነገር መተው ማለት ነው። የሙሴ በትር እባብ ስትሆን በትርነቷን ትታ ነው። ተመልከቱ፣ የሙሴ በትር ወደ እባብነት ስትለወጥ በትርነቷን ትታ ነው እባብ የሆነችው። ኦኬ፣ እባብ በሆነችበት ቅጽበት በትር አይደለች፣ በትርነቷን ትታ ነበር። በትርነቱ ቀርቶ ነበር። ተመልከቱ፣ በትርነቱ ቀርቶ ነው እባብ የሆነችው። ላይክዋይዝ ከእባብም ተመልሳው በትር ስትሆን እባብነቱ ቀርቶ በትር ሆነች፣ እባብነቷን ትታ በትር ሆነች። መለወጥ በፊት የነበረውን ነገር መተውን ፕሪሰፖዝ ያደርጋል ወይም ታሳቢ ያደርጋል ማለት ነው። በፊት የነበረውን ነገር ትቶ ሌላ ነገር መሆንን ያሳያል። ቃል ስጋ ሲሆን ግን ይሄ እግዚአብሔር የነበረው ቃል ላይክ ዊ ሴድ ቢፎር ቃልም እግዚአብሔር ነበረ። ያ እግዚአብሔር የነበረው ቃል ነው ስጋ ይሆን። ኦኬ፣ እግዚአብሔር ያልነበረ ቃል ስጋ ሆነ የሚል የመጽሐፍ ቅዱስ አስተምሮ የለም። እግዚአብሔር የነበረው ቃል ነው ስጋ ይሆነው። ኦኬ፣ ያ እግዚአብሔር የነበረው ቃል ስጋ ሲሆን እግዚአብሔርነቱን ትቶ አይደለም፣ ምክንያቱም አልተለወጠም። ኦኬ፣ ተለወጠ ቢባል እግዚአብሔርነቱን ትቶ ሌላን ባህሪ ሌላን ነገር ነበር የሚሆነው። እግዚአብሔርነቱን ትቶ ልክ በትሩ ወደ እባብ ሲለወጥ በትርነቱን ትቶ እባብ እንደሆነው ነው። እግዚአብሔርነቱን ትቶ ስጋ ይሆን የነበረው ተለወጠ ቢባል ግን መጽሐፍ ቅዱስ ተለወጠ አይደለም። አያችሁ፣ ቃል ስጋ የሆነው በመለወጥ አለ። ታዲያ በመለወጥ አለ ካልሆነ እንዴት ነው ስንል ቅድም እንዳነበብነው በመያዝ ነው። ሁለተኛም ባህሪ በመያዝ ነው። እግዚአብሔርነቱ እንደነበረ ቀጥሏል። ተመልከቱ፣ በእግዚአብሔር መልክ ሲኖር ሳለ ይላል እንጂ በእግዚአብሔር መልክ መኖሩ የሆነ ሳለ ተቋረጠ አይልም፣ ወይ ደግሞ በእግዚአብሔር መልክ መኖሩ የሆነ ሳለ ቀረ አይልም። ኮንሰብስታንሻሊቲ ወይም ደግሞ መለኮትነቱ አምላክነቱ ቀረ አይልም። ታዲያ እንዴት ስጋ ሆነ አምላክነቱ ቀረ ስንል የባሪያን መልክ ያዘ። ጉዳዩ ሌላም ባህሪ የራስ ማድረግ እንጂ መለውጥ አይደለም። ስለዚህ
ዮሐንስ 1:14 እና ሚልክያስ 3:6 አይጋጩም። እግዚአብሔር ስጋ ሆነ ቢባል አይጋጩም። ምክንያቱም እግዚአብሔር ስጋ ሆናል እንጂ እግዚአብሔር ተለወጠ አላለም። ተለወጠ ቢባል ኖሮ ነበር ግጭት የሚሆነው፣ ግን ተለወጠ አይደለም። ስለዚህ እግዚአብሔር ስጋ ሆኖ እግዚአብሔር ስጋ ሆኖ ለምንድን ቃልም እግዚአብሔር ነበር። ያ እግዚአብሔር የነበረው ቃል ደግሞ ስጋ ሆኗል። እግዚአብሔር ያልነበረ ቃል ስጋ አልሆነም። እግዚአብሔር የነበረው ቃል ነው ስጋ ሆነ። እግዚአብሔር ያልነበረ ቃል ስጋ ሆነ ከተባለ እንግዲህ ማስረጃ ይቀርባል። እግዚአብሔር የነበረው ቃል ስጋ ሆነ። የሆነው ግን በመለወጥ አይደለም፣ የባሪያን መልክ በመያዝ ነው። እግዚአብሔርነቱ ቀጥሏል። ቅድም እንዳልኳችሁ መለወጥ ማለት በፊት የነበረን ነገር ትቶ ሌላ ነገር መሆን ማለት ነው። ኦኬ እግዚአብሔር ተለወጠ የሚባለው እግዚአብሔርነቱን ትቶ መለኮታዊ ባህሪ መሆኑ ቀርቶ ሌላ ባህሪ ሲሆን ነው። እንደዛ አይደለም፣ በዛ መንገድ አይደለም። ቃል ስጋ የሆነው በዛ መንገድ አይደለም። ቃል ስጋ የሆነው ተለውጦ በዚህ መንገድ ተለውጦ ሳይሆን በዚህ መንገድ ሳይሆን የባሪያን መልክ በመያዝ ነው። ሁለተኛም ባህሪ በመያዝ ነው ማለት ነው። ስለዚህ ትክክለኛ የመጽሐፍ ቅዱስ አስተምሮ ይሄ ነው። ያ ቀጥሉ። ያ ተባረኩ። አይ ቲንክ አሁን ሳሚ ያነሳውን ራሱ ሰባኪው እንዲያነሳ እናደርግና እንትን እንበላ እንዴ ኢሳይ ሳሚ ለአንድ ጊዜ ላሰማችሁ። እሺ ይሰማል አይደለ? ድምጼ ይሰማል። ያ ሳሚ በደብ አብራርቶታል። ጌታ ይባርክ። ቆይ እዚህ ለዳንኤል ላኩታል። ከሱ ውስጥ ላውጣ። አንዲ ይቅርታ፣ እሺ ፋይሉን ላውጣ ብዬ ነው። አይያ እግዚአብሔር ስጋ በማለት አይደለም። ዘንድ የሚል ቃል በተገኘበት ቦታ ሁሉ ኦኬ፣ ስሙ እዚህ ጋር አጠገብ እያሉ መተርጎም ነበረ። ኦኬ፣ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። እንግዲህ ሰዎች ቀደም ብለው ያመኑትን እምነት ያስተማሩትን ትምህርት ለማጽናት ሲታገሉ ዘንድ ለሚለው እዚህ ላይ ዳኒ አንተ ሪያክት ታደርጋለሽ። ኮመን አርጊመንት ነው አይነው፣ ብዙ ጊዜ አውርተበታል። ግን ወገኖች ከታች ያላችሁ በደብ ስሙ፣ እሺ በደብ ስሙ። ከዛ የዳኒን ምላሽ በደብ ትሰማላችሁ። መጽሐፍ ቅዱሳዊ ያልሆነ ትርጉም ይሰጡታል፣ አጠገብ ይሉታል። ይሄ ዘንድ ግን አጠገብ ለማለት አይደለም። ዘንድ የሚል ቃል በተገኘበት ቦታ ሁሉ አጠገብ እያሉ መተርጎም መጽሐፍ ቅዱሳዊ አይደለም። አጠገብ ተብሎ የሚተረጎሙ ይኖራሉ። ዘንድ ተብሎ ደግሞ ውስጥ መሆኑን ደግሞ የሚያሳዩ ጥቅሶች ወይም ቦታዎች አሉ እና በመጀመሪያው ቃል ነበረ። ይሄ ቃል በእግዚአብሔር ዘንድ ነበረ የሚለው አጠገብ ነበረ ለማለት አይደለም። እግዚአብሔር ውስጥ እግዚአብሔር የሚለውን ቅድም ተወያይተናል፣ አብራርተናል። እግዚአብሔር አምላክ መንፈስ የሆነ ሰማይ ምድርን የሞላ የፍጥረት ሁሉ ፈጣሪ የሆነ የአምላክ መንፈስ ብቻ ሳይሆን ቃል ያለው ቃልም ነው እና የቃል የሚለው በመጀመሪያው ቃል ነበረ የሚለው እግዚአብሔር
ዓለማትን የፈጠረበት ቃል በእግዚአብሔር ዘንድ ወይም በእግዚአብሔር ውስጥ እንደነበረ ይናገርና ከዛ ከቁጥር 9 ጀምሮ በዓለም ነበረ በተለይ እሺ አንዴ እቺን ብቻ አንድ ጊዜ ላሳያችሁ ወደ ዳኒ ከመሄዴ በፊት አንድ ነገር ላሳያችሁ ዳኒ ትፈቅድልኛለህ አንድ ነገር ኤግዛክትሊ ለምን እንደዘለለ ብቻ አንድ ጊዜ ላሳያቸው እሷን ብቻ ላሳይ ዳኒ አንዴ እሺ አማን እሺ ለምን እንደዘለለ ላሳያችሁ ባይ ዘ ወይ ይሄ ወገናችን ቴክስቱን ምን ብሎ ነው ያነበበው ተመልከቱ እንዴት ነንሴንስ አብሰርዲቲ ይለዋል ሳሚ እኔ ነንሴንስ ለዋለው ምንም በቃ ስሜት የማይሰጥ እንደሆነ ላሳያችሁ አንድ ጊዜ እሺ በመጀመሪያ ቃል ነበረ ይላል አይደለ ቃልም በእግዚአብሔር ዘንድ ነበረ ሚለውን ቃልም በእግዚአብሔር ዘንድ ነበረ ማለት ኦኬ ቃልም በእግዚአብሔር ዘንድ ነበር ማለት ምንድነው ብሎ ተረጎመልን ይሄ ቃል እግዚአብሔር ውስጥ ነበር ማለት ብሎናል አይደለ ኦኬ ቀጥሎ ግን ምን ይላል እስቲ ኮሜንት ላይ ጻፉልኝ ይታያችሁ እንደሆነ ቃልም እግዚአብሔር ነበር ይላል ይሄ ቃል ደግሞ ማን ውስጥ ነው ብሎናል እግዚአብሔር ውስጥ አያችሁ ይሄ ቃል እግዚአብሔር ውስጥ ቃልም በእግዚአብሔር ዘንድ ነበር ሚለውን ቃል እግዚአብሔር ውስጥ ነበር ብሎ አነበበልን ይሄ እግዚአብሔር ውስጥ የነበረው ቃል ደግሞ ራሱ ምንድነው እግዚአብሔር ተመልከቱ ስለዚህ እዚህ ቦታ ላይ እግዚአብሔር አለ ከዛ ዘንድ ሚለው ደግሞ ውስጡ ያለውን ነው ውስጡ ያለውን ቃል ደግሞ ቀጥሎ ባለው ስቴትመንት ምን ይለዋል እግዚአብሔር ይለዋል ስለዚህ ሆን ብሎ እችን ሁለቷን አነበበና ቢሾፕ ኢሳያስ አሻ ሁለቷን አላት እችን ዘለላትና ወደ ቁጥር 9 መጣ ወይ ደግሞ ቃልም ስጋ ሆነ ወደሚለው መጣ እሱን ባይዙ እንደዛ ያደረገው ኢንቴንሽናሊ ፌቨርድ ለመሆን ነው ቴክስቱ ላይ የዘለሉ ሲያነቦ ወደ በኋላ ላይ ማንድ ማሰማችሁ ቪዲዮ ላይ ቃል ምናምን ለቴሌጂያቸው የሚመች ቃል እየጨመሩ ያነባሉ ባለፈው በረከተን አሳይቻችሁ ነበር ዛሬ ደግሞ እሱ ነገር ሲያደርግ እናያለን ዛሬ ደግሞ በጣም አንድ ሲግኒፊካንት የሆነ ቴዎሎጂካል ተርም ዘሎ ወደታች ሲላየን ምን የሚል ቃልም እግዚአብሔር ነበረ የሚል ስለዚህ ቃልም እግዚአብሔር ነበረ ይሄ ቃል እግዚአብሔር የሆነው ቃል ደግሞ ዘንድ የሚለው በእግዚአብሔር ውስጥ ነበረ ከሆነ እግዚአብሔር ውስጥ እግዚአብሔር ነበረ የሚል ትምህርት አላቸው ልጅ ኢየሱሶች ይሰማል ወገኖች እግዚአብሔር ውስጥ ማን ነበረ በኦን ልጅ ኢየሱስ አስተምሮ ዘንድ የሚለው ውስጥ ስለሆነ አሁን ቢሾፕ ኢሳያስ ሲናገር እንደነበረው ኦኬ እግዚአብሔር ውስጥ ማን ነበር እግዚአብሔር ነበር ለምን ይሄ እግዚአብሔር ውስጥ ነበር የተባለው ቃል ራሱ ቀጥሎ እግዚአብሔር ስለተባለ ይሄ የኦን ልጅ ኢየሱሶች ቅዠት ነው ዳኒ ቀጥል እውነት ነው ማንዬ የነሱ ትምህርት ከሀ እስከ ፈ ቅዠት ነው አሁን እየተናገረ የነበረው ሰው ምን የሚል ሙግት ፈራ ተባ ያላቀረበ ዘንድ የሚለው ቃል ሁሌም አጠገብ ማለት አይደለም የሚል ሙግት አቀረበ እና አሁን ምንድነው ኦኬ ዘንድ የሚለው ቃል ሁሉ ጊዜ አጠገብ ማለት አይደለም ያስማማናል አጠገብ የሚለውን ያው እነሱ በጂኦግራፊካል ፕሮክሲሚቲ አድርገው ነው በሰው አእምሮ ውስጥ ለመሳል እየሞከሩ ያሉትና ሐሳቡ ግን እንደዛ አይደለም ስለ ጂኦግራፊካል ፕሮክሲሚቲ ስለ ቀኝ ግራ ኋላ ፊት ላይ ታች ፎር ዳይሜንሽናል ስፔስ ውስጥ ስለሚከሰት ጉዳይ ያወራን አይደለም መጽሐፍ ቅዱስን ስለ እግዚአብሔር ዓለም ሲነግረን በዛ መንገድ አይደለም ምክንያቱም እንኳንስ እግዚአብሔር መንፈሳዊ ዓለም ራሱ በእንደዚህ አይነት አገላለጽ አይገለጽም በጂኦግራፊካል ፕሮክሲሚቲ ማሰብ የለብንም ግን ዲስቲንክሽን አለ ነው ቃል የተባለው ራሱ ተመልሶ አብሮት አለ የተባለው ያው እግዚአብሔር አይደለም ነው ምክንያቱም ጥቅሱ ላይ
ዮሐንስ ቃላቱን የተጠቀመው በጣም በጥንቃቄ ነው። እያንዳንዱ የቃሉ አቀማመጥ ዲስቲንክሽንን እንዲያሳይ አድርጎ ነው ዮሐንስ ቃሉን የተጠቀመው። በመጀመሪያው ቃል ነበረ አለ። ይሄ እንግዲህ ታይም ኤንድ ስፔስ ይቀድማል ነው እያለ ያለው። መጀመሪያ የሚባለው ቅጽበት ሲፈጠር ቃል ኦልሬዲ ነበረ እያለ ነው። ስለዚህ በጊዜና በስፍራ የተገደበ አይደለም ማለት ነው። የጊዜና የስፍራ ፈጣሪ ነው። ቃልም በእግዚአብሔር ዘንድ ነበረ። ይህንም በተደጋጋሚ ተናግረናል። ፕሮስ ፕላስ አኪሴቲቭ ሁል ጊዜ ሪሌሽንሺፕን ነው የሚያሳየው። ያው አካል ተመልሶ ራሱ ነው እንድንል የሚያደርግ አይደለም። ሪሌሽንሺፕን አመልካች አገባብ ነው። ስለዚህ የቋንቋው ሕግ ራሱ ጨርሶታል እዚህ ጋር። ስለዚህ ቃል የተባለውና በእግዚአብሔር ዘንድ ነበር የተባለለት እግዚአብሔር አንድ ማንነት ናቸው፣ ወይንም ደግሞ በሁለቱ መካከል ዲስቲንክሽን የለም፣ ሪሌሽንሺፕ የለም የምንል ከሆነ የቋንቋው ሕግ ያግደናል። ምን እናርግ? በዚህ እግዚአብሔር መጽሐፉ እንዲጻፍበት የፈቀደው ቋንቋ ይሄንን እነሱ የሚሉትን ቅዠት የሚደግፍ አይደለም። ስለዚህ ኬስ ክሎዝድ። ከዚህ በላይ መከራከር አያስፈልግም ባይዘው። ስለዚህ እኛ እያለን ያለነው አሁን እንደውች ዘንድ የምትለው ቃል በአማርኛ በሁሉም አገባብ አብሮነትን ታሳያለች እያልን አይደለም። ነገር ግን ኦሪጂናሊ ቋንቋው የተጻፈበት መጽሐፉ የተጻፈበት ቋንቋ የግራመር ሕጉ የሚያሳየው ፕሮስ ፕላስ አኪሴቲቭ ዲስቲንክሽንን እና ሪሌሽንሺፕን ነው። ምን አይነት ሪሌሽንሺፕ ካልን ደግሞ ከኮንቴክስቱ ማየት ነው። በግዑዝ አካል እና ግዑዝ ባልሆነ አካል መካከል ያለ ሪሌሽንሺፕ ነው ወይንስ በሁለት ማንነቶች መካከል ያለ ሪሌሽንሺፕ ነው? ለዚህ ዮሐንስ መልስ ይሰጠናል። አሁንም እግዚአብሔር መንፈስ ቅዱስ መጽሐፉ እንዲጻፍበት የወደደውን ቋንቋ ተጠቅሞ እርሱም ምንድነው? ቀጥሎ ካያችሁ በግሪኩ መጽሐፍ ቅዱስ ቃል በግዑዝ ጾታ አይደለም የተጠቀሰው። ማንነትን በሚያሳይ ተባዕታይ ጾታ አገላለጥ አውቶስ እና ሁቶስ የሚሉ ቃላት በዚህ ቦታ ላይ ጥቅም ላይ ውለዋል። therefore አማራጭ ያለው ቋንቋ አማራጭ ያለው መንፈስ ቅዱስ ስፔሲፊክ አገላለጽ በዚህ ቦታ ላይ ጥቅም ላይ እንዲውል ለምን ፈቀደ? ቃል ግዑዝ አይደለም ማለት ነው። ወይንም ደግሞ የሆነ አብስትራክት ኦብጀክት እንደ ንግግር አይነት እነሱ እንደሚሉት አብስትራክት ኦብጀክት አይደለም ማለት ነው። ቃል ማንነት አለው። ይሄ እንግዲህ ከቋንቋው ሕግ ተነስተን የምናገኘው ነገር ነው። ቃልም በእግዚአብሔር ዘንድ ነበር አለና ቃልም እግዚአብሔር ነበረ ሲል ዲስቲንክሽን አድርጓል። ስቲል እግዚአብሔር ነበረ ብሎ ሲል ዮሐንስ የተጠቀመው አገላለጽ መጀመሪያ ላይ በእግዚአብሔር ዘንድ ነበረ ብሎ እግዚአብሔር የሚለውን ያንን ኤግዛክት ቃል አይደለም መልሶ የተጠቀመው። ስለዚህ ባለቤት አለ፣ ተሳቢ ደግሞ አለ። ቃል በዚህ ኮንቴክስት የአረፍተ ነገሩ ባለቤት ነው። ቃልም በእግዚአብሔር ዘንድ ነበረ ብሎ ሲል በእግዚአብሔር ዘንድ የተባለው እግዚአብሔር ደግሞ የአረፍተ ነገሩ ተሳቢ ሆኖ ነው የመጣው። ስለዚህ ባለቤትና ተሳቢ በአንድ አረፍተ ነገር ውስጥ ካሉ ዲስቲንክሽን አለ ማለት ነው። ስለዚህ ስለ ሁለት ማንነቶች ነው እያወራ ያለው። ከዛ ቀጥሎ ምን ይላል? ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ብሎ አስቀድሞ የተናገረውን ነገር ሪአፊርም ያደርጋል። ከዛ ቀጥሎስ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳ ያለ እርሱ አልሆነም። እንግዲህ እነርሱን የንግግር ቃል ነው እያሉን ነው። የንግግር ቃል ከሆነ እዚህ ቦታ ላይ ቃል ወይም ሎጎስ የተባለው ሁሉ በእርሱ ሆነ እንዴት ይላል? ምክንያቱም ሁሉም በንግግር ቃል አልሆነም። ለምሳሌ ሰው በንግግር ቃል ነው የተፈጠረው አይልም መጽሐፉ። እግዚአብሔር አምላክ ስሩ ፕሮሰስ ነው የፈጠረው። ከአፈር ጭቃ አበጀ፣ ከዛ በአፍንጫው የሕይወት እስትንፋስ እፍ አለበት፣ ሰው ሕያው ነፍስ ሆነ። ይሄ ነው የሰው አፈጣጠር።
ሰማይና ምድርን እንደፈጠረው እግዚአብሔር አምላክ ይሁን በሚል ንግግር ቃል አይደለም። ስለዚህ እግዚአብሔር ፐርሰናሊ ኢንቮልቭ አድርጎ በፕሮሰስ ኦኬ ሁን በሚል የንግግር ቃል ሳይሆን ፐርሰናሊ ኢንቮልቭ አድርጎ በፕሮሰስ ነው እግዚአብሔር አምላክ ሰውን የፈጠረው። ስለዚህ ሁሉ በሚለው ውስጥ ሰውም የሚካተት ከሆነ ሰው ደግሞ በንግግር ቃል ካልተፈጠረ ይሄ ቃል ደግሞ ሰውን ጭምር የፈጠረ ከሆነ therefore የንግግር ቃል አይደለም ማለት ነው። ኬስ ክሎዝድ። አሁንም ይቀጥላል ዮሐንስ በእርሱ ሕይወት ነበረች ይላል። በማን? በቃል እርሱ እያለ ነው። ተመልከቱ፣ አብስትራክት ኦብጀክት አይደለም፣ ወይንም ደግሞ የንግግር ቃል አይደለም፣ ወይንም ደግሞ ቋንቋ አይደለም። ይሄ ቃል እየተባለ ያለው ፐርሰን ነው። ምን አይነት ፐርሰን? ሕያው የሆነ ፐርሰን። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከዛ ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ መጣ። ብርሃን የተባለው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀው። ቁጥር 3 ላይ ምን አለ? ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳ ያለ እርሱ አልሆነም። ከዛስ ወደ ዓለም መጣ አለ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀው። ስለማን ነው እያወራ ያለው? ስለ ጌታችን ኢየሱስ ክርስቶስ። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ማን? በዓለም የነበረው ዓለሙም በእርሱ የሆነውም ዓለሙም ያላወቀው ወደ ገዛ ወገኖቹ የመጣ የገዛ ወገኖቹ ሪጀክት ያደረጉት እርሱ። በዓለም የነበረ ዓለም በእርሱ የሆነ ዓለሙም ያላወቀው ማን ነው? ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳ ያለ እርሱ አልሆነም ተብሎ በፐርሰን አገላለጽ የተገለጸው እርሱ ተብሎ ሁሉን ሰራ የተባለለት ማን ነው? በእግዚአብሔር ዘንድ የነበረው ቃል የተባለው። ስለዚህ ወገኖቼ ይሄ ቃል ከእግዚአብሔር አብ ጋር የነበረው ልጁ ኢየሱስ ክርስቶስ ነው። ኋላም ሥጋ ለብሶ ሰው ሆኖ ወደ ምድር የመጣው። ስለዚህ በቋንቋ ደረጃ በአውድ ደረጃ ወገኖቼ ወይ ፌል ያደርጋል የእነዚህ ሰዎች ቴዎሎጂ እና አማኒ እንዳለው ቅዠት ነው የነሱ ትምህርት።